ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ሰኞ መጋቢት 14 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በብልጽግና ፓርቲ ከፍተኛ አመራሮች ዘንድ ሚስጥራዊ ተብሎ የተያዘና በቅርቡ ተግባራዊ እንዲሆን የታቀደ አዲስ የዲጂታል ዘመቻ ስትራቴጂ ከውስጥ ምንጮች ለዝግጅት ክፍላችን መረጃ ደርሰዋል። ይህ ሰነድ በማንኛውም ማህበራዊ ሚዲያ አንቂ፣ ኢንፍሉዌንሰር፣ የቲክቶክና የዩቱብ ይዘት ፈጣሪዎች ላይ ያነጣጠረ ሲሆን በመጪው አገራዊ ምርጫ ወቅት የመንግስትን የቅስቀሳ ሂደቶች በአስገዳጅነት በበቂ ሁኔታ ሽፋን እንዲሰጡ የሚያዝ ነው። ለጉዳዩ ቅርበት ካላቸውና ስማቸው እንዳይጠቀስ ከፈለጉ የፓርቲው ከፍተኛ የኮሚኒኬሽን ባለሙያዎች እንደተገኘው መረጃ ከሆነ መንግስት በዲጂታል ምህዳሩ ላይ ያለውን ፍጹም የበላይነት ለማረጋገጥ ሁሉንም ጠቅላይነት የተከተለ አሰራር ዘርግተዋል። መመሪያው እንደሚለው ማንኛውም ከ50 ሺህ በላይ ተከታይ ያለው አንቂ በሳምንት ቢያንስ 3 ቀን ስለ ብልጽግና ፓርቲ የልማት ስራዎች እና ስለ ምርጫው ስኬታማነት ማውራት ግዴታ ይሆንበታል ይላል። ይህ ትዕዛዝ በተግባር ላይ ከዋለም ማንኛውም አንቂ የራሱን የፈጠራ ይዘት የመምረጥ መብት የሚያጣ ሲሆን ይልቁንም የመንግስት የፕሮፓጋንዳ ማሽን አካል እንዲሆን ይገደዳል ይላል መረጃው። ይህ የውስጥ ምንጭ መረጃ እንደሚያመላክተው መንግስት የይዘት ፈጣሪዎችን የፈጠራ ነጻነት በመገደብ ቪዲዮዎቻቸው መሀል የፓርቲውን የምርጫ መልእክቶች በግዳጅ እንዲያስገቡ ያደርጋል። ይህ ከተፈጸመ ተጽዕኖ ፈጣሪዎች የገቢ ምንጫቸው የሆነውን የዲጂታል ስራቸውን ለመቀጠል የግድ የመንግስትን ፖለቲካዊ አጀንዳ ማራመድ ይኖርባቸዋል። በተለይም በቲክቶክ የላይቭ ስርጭቶች ላይ የመንግስት የደህንነት አካላት ሰርገው በመግባት ንግግሮችን እንደሚከታተሉና ከተሰጠው መስመር ውጭ የሚወጡ አንቂዎች ላይ የባንክ ሂሳብ ማገድን ጨምሮ ከባድ አስተዳደራዊ እርምጃ እንዲወሰድ ትዕዛዝ መተላለፉን ሰነዱ ያሳያል። ይህ የአገዛዙ ፈላጭ ቆራጭነት መገለጫ የሆነው አዲስ መመሪያም በኢትዮጵያ የዲጂታል የፈጠራ ስራ ላይ የተሰማሩ ወጣቶችን ተስፋ የሚያስቆርጥና አገሪቱን ወደ አንድ ፓርቲ ፍጹም አምባገነንነት የሚወስድ አደገኛ እርምጃ መሆኑን ከውስጥ የወጡ መረጃዎች በዝርዝር ያሳያሉ። ድርጊቱ ተፈጻሚ ከሆነ የዲጂታል ምህዳሩ ከነጻ የሀሳብ መለዋወጫነት ወደ አንድ ወጥ የመንግስት የፕሮፓጋንዳ ማስተላለፊያ ይቀየራል። የአገሪቱ አንጋፋ የትምህርት ተቋም የሆነው አዲስ አበባ ዩኒቨርሲቲ የድህረ ምረቃ ተማሪዎችን የምርምር በጀት በአግባቡ ባለመክፈሉ ሳቢያ በበርካታ ተማሪዎች ላይ ከፍተኛ ቅሬታ እያስነሳ ይገኛል። ይህ የፋይናንስ ቀውስ ተራ የአስተዳደር ግድፈት ሳይሆን መንግስት ለከፍተኛ ትምህርትና ለምርምር ዘርፍ የሰጠው ትኩረት በእጅጉ ማነሱንና ታላላቅ ተቋማትን እያዳከመ መሆኑን የሚያሳይ ማሳያ ተደርጎ ተወስደዋል። የዩኒቨርሲቲው የፋይናንስ ክፍል ችግሩ መኖሩን በይፋ አምኖም ለተፈጠረው መስተጓጎል በምክንያትነት የጠቀሰው ደግሞ ተቋሙ ወደ ራስ ገዝነት በሚያደርገው የሽግግር ሂደት ውስጥ ያለውን የመዋቅር ለውጥ ነው። ከዚህም ባለፈ በአንዳንድ የትምህርት ክፍሎች በኩል መከፈል የሚገባው ክፍያም በወቅቱ አለመከናወኑ ለችግሩ መባባስ ምክንያት መሆኑን ገልጸዋል። ይሁን እንጂ ጉዳዩን በቅርበት የሚከታተሉ ምሁራን እንደሚሉት ችግሩ ከመዋቅር ለውጥ በላይ የመንግስት ቅድሚያ የሚሰጣቸው ዘርፎች መቀየርና ለምርምር ስራዎች የሚመደበው በጀት በከፍተኛ ሁኔታ መቀነስ ውጤት ነው ይላሉ። በአሁኑ ወቅት ከ3000 በላይ ለሚሆኑ የሁለተኛና የሶስተኛ ዲግሪ ፒኤችዲ ተማሪዎች ክፍያ ለመፈጸም ለአመራሮች የጥያቄ መቅረቡ የታወቀ ቢሆንም ይህ መዘግየት ግን በአገሪቱ የሳይንስና የምርምር እድገት ላይ ጥቁር ጥላ አጥልተዋል። መንግስት ለሚፈልጋቸው ፕሮጀክቶች ቢሊዮኖችን ሲመድብ የአገርን ችግር በእውቀት የሚፈቱ ተመራማሪዎች ግን ለምርምር ስራቸው የሚሆን አነስተኛ ድጋፍ ማጣታቸው የትምህርት ዘርፉ ከመንግስት አጀንዳ እየወጣ መሆኑን የሚያመላክት ነው ተብለዋል። ባለሙያዎቹ እንደሚተነብዩት እንዲህ አይነቱ ችላ ባይነት በአሁኑ ወቅት በአንጻራዊ ሁኔታ ጠንካራ የነበሩትን ነባር ዩኒቨርሲቲዎች አቅም እያዳከመና የትምህርት ጥራቱን ወደ ታች እየጎተተው ይገኛል። ተማሪዎች የምርምር ስራቸውን በገንዘብ እጥረት ምክንያት ማጠናቀቅ አለመቻላቸው ተቋሙ በዓለም አቀፍ ደረጃ ያለውን ደረጃ ዝቅ የሚያደርገው ከመሆኑም በላይ ተመራማሪዎች የተሻለ እድል ፍለጋ ወደ ውጭ ሀገራት እንዲሰደዱ ተጨማሪ ግፊት ይፈጥራል። በአጠቃላይ የአዲስ አበባ ዩኒቨርሲቲ የሳይንስ ቀውስ የመንግስትን የፖሊሲ አቅጣጫ ዳግም መፈተሽ የሚያስፈልገው መሆኑን የሚጠቁም ነው። ዩኒቨርሲቲው ወደ ራስ ገዝነት በሚያደርገው ሽግግር ወቅት መንግስት በቂ የበጀት ድጋፍና ትኩረት ካልሰጠው አንጋፋው ተቋም የቀድሞ ዝናውን አጥቶ ስሙ ብቻ የቀረ ተራ ኮሌጅ ሆኖ ሊቀር ይችላል የሚል ስጋት በበርካታ ወገኖች ዘንድ እየጎላ መጥተዋል። የ3000 ተማሪዎች ዕጣ ፈንታና የዩኒቨርሲቲው የምርምር ስም በአመራሮችና በመንግስት አፋጣኝ ውሳኔ ላይ
ተንጠልጥሎ ይገኛል ብለዋል። በአማራ ክልል እየተካሄደ ያለው ጦርነት አሁንም እንደቀጠለ ነው። ከበላይ ዘለቀ እዝና ከጎንደር ጠቅላይ ግዛት እዝ የተውጣጡ የፋኖ አሃዶች በጋራ በመሆን የጠላት ኃይል ላይ ጉዳት እያደረሱ ይገኛሉ። አገዛዙ ከትላንት መጋቢት 13 2018 ዓ.ም አመሻሹን ጀምሮ ከባባድ መሳሪያ የታጠቀ በርካታ ጥምር ሰራዊቱን ይዞ ከጎንደር ከተማ በመነሳት በደልጊ አቆራርጠው ወደ ሻሁራ ከተማ ለመግባት ውጊያ ከፍተው የዋለ ቢሆንም ነገር ግን ጠንካራ የሆነ የዘር ማጥቃት እርምጃ ከወደ ፋኖ ገጥሞት ከባድ የሰብአዊና ቁሳዊ ኪሳራ መከናነቡን ከአማራ ፋኖ ከደጃት በላይ ዘለቀ እዝ ህዝብ ግንኙነት ክፍል ያገኘነው መረጃም ያመላክታል። በዚህ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ስር ከበላይ ዘለቀ እዝ መይሳው ካሳ ኮርና ከጎንደር ጠቅላይ እዝ ቤገምድር ክፍለ ጦር የተውጣጡ የፋኖ አሃዶች ናቸው ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ በመውሰድ የጠላት ኃይልን እያሽመደመዱና እያፍረከረኩት የሚገኙት። በዚህ ውጊያ የፋኖ አባላቱ በተጠቀሙት የስቦ መምታት የጦር ታክቲክ የጠላት አየር መቃወሚያ ተኳሽን ጨምሮ በርካታ ወታደሮች ሲደመሰሱ፣ በርካቶች ደግሞ ክፉኛ ተመተው በቁስል እየተለቀሙ ነው ተብለዋል። በተለይ በአካባቢው አሙቻሃ ተብላ በምትጠራው ቀበሌ በርካታ የጠላት ወታደር አስክሬን ተነባብረው ተቆላልፎ መውደቁ ተገልጸዋል። በዚህ ቀበሌ ሙትና ቁስለኛ ከመሆን የተረፈው የጠላት ኃይል በአካባቢው በአንድ ተራራ ላይ ተሰቅሎ የታጠቀውን የከባድ መሳሪያ የእውር ድንበሩን ሲተኩስ አድረዋል። ይህ ዜና በተጠናከረበት በዚህ ማርፈጃም ትንቅንቁ እንደቀጠለ መሆኑን ከደጃት በላይ ዘለቀ እዝ ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። የብልጽግና ፓርቲ የኦሮሞ ህዝብ ለዘመናት ሲታገላቸው የቆዩትን መሰረታዊ ጥያቄዎች ከመመለስ ይልቅ ጥያቄዎችን አዳፍኖ መቅበርን እንደ ዋና የፖለቲካ ስትራቴጂ አድርጎ እየተንቀሳቀሰ መሆኑን የማህበራዊ ሚዲያ አንቂዎች በሰፊው እየገለጹ ይገኛሉ። ብልጽግና ወደ ስልጣን ከመጣ አሁን 8 ዓመታት ሊሞላው ቢቃረብም በዚህ ረዥም የጉዞ ጊዜ ውስጥ የአዲስ አበባን ጉዳይ ብቻ ሳይሆን የኦሮሞ ህዝብ የትግል ምሰሶ የሆኑና ለህልውናው ወሳኝ የሆኑ ዋና ዋና ጥያቄዎችን አንድም እንኳ በአግባቡ እንዳልመለሰ ይናገራሉ። የኦሮሞ አንቂዎች በተለይም በአዲስ አበባ ጉዳይ ላይ የፖለቲካ ፓርቲዎች ባደረጉት የቅርብ ጊዜ ክርክር ላይ የብልጽግና ተወካይ የሰጡትን አስተያየት ተከትሎ አንቂዎቹ በከፍተኛ ቅሬታ ምላሻቸውን እየሰጡ ይገኛሉ። የኦሮሞ ህዝብ በአዲስ አበባና በድሬዳዋ ከተሞች ላይ ያለው የታሪክና የህግ ባለቤትነት ጥያቄ፣ ኦሮምኛ ቋንቋ የፌዴራል መንግስትና የእነዚህ ከተሞች የስራ ቋንቋ እንዲሆን የቀረበው ጥያቄ እንዲሁም የኦሮሚያን ወሰን ተጠብቆ ህዝቡ በገዛ ቀዬው ላይ ሙሉ አዛዥ ሆኖ የመኖሩና የራሱን እድል በራሱ የመወሰን መብት እስካሁን በተግባር የታየ ምላሽ አላገኘም ይላሉ። እነዚህ ጥያቄዎች ለኦሮሞና ለኦሮሚያም የወደፊት ዕጣ ፈንታ እጅግ ወሳኝ መሆናቸውን የጠቀሱት አንቂዎቹ ጥያቄዎቹ በአግባቡ መመለሳቸው ለዘመናት በተከታታይ ስርዓቶች ሲደርስ የነበረውን የታሪክ በደል ለመጠገን ትልቅ እርምጃ ይሆን እንደነበር ያስረዳሉ የኦሮሞ አንቂዎች። ነገር ግን አሁን ያለው ተጨባጭ ሁኔታ ከህዝቡ ጥያቄ በተቃራኒ እየሄደ መሆኑን የሚጠቁሙ ግልጽ ምልክቶች እየታዩ መሆኑን ያመላክታሉ። በአዲስ አበባ ላይ ያለው የባለቤትነት ጥያቄ በብልጽግና ከፍተኛ ባለስልጣናት በግልጽ እየተካደ መሆኑንና ኦሮሞ በገዛ ቀዬው የኔ አይደለም የሚል አባባል በተዘዋዋሪ እየተሰነዘረ መሆኑን ይገልጻሉ። ድሬዳዋንም በተመለከተ በኦሮሞ መሬት ላይ የተመሰረተች ከተማ ሆና ሳለ የሶማሌ ክልል እንደፈለገ እየገባ እንዲፈተፍትና የከተማዋን መዋቅር እንዲያናጋ በብልጽግና በኩል በር ተከፍቶለታል ሲሉ ይከሳሉ። የኦሮምኛ ቋንቋ የፌዴራልና የከተማ መስተዳድሮች የስራ ቋንቋ እንዳይሆን እንቅፋት እየሆኑ ያሉት የተዛባው የታሪክ እውነት እንዲስተካከል የማይፈልጉና የኦሮሞ ህዝብ የሚገባውን ፍትሐዊ ድርሻ እንዳያገኝ የሚሹ አካላት መሆናቸውን አንቂዎቹ ይተነትናሉ። ብልጽግና የህዝብን የፍትህ ጥያቄ ከማክበር ይልቅ ለፖለቲካ ስልጣን መቆያ ሲል ለዘመናት በህገ ወጥ መንገድ ተጠቃሚ የነበሩ ወገኖችን ወግነዋል ይላሉ። ቋንቋው የስራ ቋንቋ መሆኑ ለዘመናት የቆየውን ግፍ የሚያስተካክልና የኦሮሞነት ተጠቃሚነት ደረጃ በደረጃ የሚያረጋግጥ ቢሆንም ብልጽግና ግን እነዚህ ስትራቴጂካዊ ጥያቄዎች ከመፍታት ይልቅ በጥቂት ግለሰቦች ሽመትና በኢኮኖሚ ጥቅማጥቅሞች ሰዎችን በማባበል ላይ ብቻ ተጠምደዋል ሲሉ ይተቻሉ። በአጠቃላይም የብልጽግና ትክክለኛ ፍላጎት የህዝብን ጥያቄ መመለስ ሳይሆን የህዝብን ጥያቄ መቅበር መሆኑን አንቂዎቹ አጽንኦት ሰጥተዋል። ይህንንም ውድቀት ለመሸፈንና የህዝብን ጥያቄ የመለሰ ለማስመሰል በማህበራዊ ሚዲያ ሰፊ የዘመቻ ጦር በማደራጀት የሐሰት ፕሮፓጋንዳዎችንና የሰላም ወሬዎችን ሲያሰራጭ ይውላል ሲሉ በብርቱ ይነቅፋሉ እነዚህ አንቂዎች።
ሳውዲ አረቢያን በቀይ ባህር በኩል ዓለምን የምታጠጣበት የ1200 ኪሎ ሜትር ግዙፉ የነዳጅ ወንዝ መጋቢት 14 ቀን 2018 ሳውዲ አረቢያ ከ4 አስርተ ዓመታት በፊት የገነባችውና ኢስት ዌስት ፓይፕላይን በመባል የሚታወቀው ግዙፉ የነዳጅ ማስተላለፊያ መስመር በአሁኑ ወቅት በቀን እስከ 7 ሚሊዮን በርሜል ድፍድፍ ነዳጅ የማጓጓዝ አቅም ላይ መድረሱ ተነገረ። ይህ የ1200 ኪሎ ሜትር ርዝመት ያለው የመሠረተ ልማት አውታር የአገሪቱን የኢኮኖሚ ጥንካሬ ለዓለም የሚያሳይ ትልቁ ተምሳሌት ሆኖ ቀጥለዋል። ይህ ስትራቴጂያዊ መስመር በምስራቃዊ የአገሪቱ ክፍል የሚገኙትን ግዙፍ የነዳጅ ማውጫዎች በቀጥታ በምዕራብ በኩል ከሚገኘው የያምቡ የባህር ወደብ ጋር ያገናኛል። የቧንቧ መስመሩ መገንባት ሳውዲ አረቢያ ነዳጇን በሆርሞዝ የባህር ሰርጥ በኩል ብቻ ከማጓጓዝ ይልቅ ቀጥታ በቀይ ባህር በኩል ለዓለም ገበያ እንድታቀርብ ትልቅ የደህንነት ዋስትና ሰጥቷታል። በተለይም በፋርስ ባህረ ሰላጤ አካባቢ የጸጥታ ስጋቶች በሚከሰቱበት ወቅት ይህ መሰረተ ልማት የዓለም ነዳጅ አቅርቦት እንዳይስተጓጎል በማድረግ ረገድ የማይተካ ሚና ይጫወታል። ከ45 ዓመታት በፊት ግንባታው የተጀመረው ይህ መስመር በየጊዜው በሚደረጉ የማስፋፊያ ስራዎች አቅሙን እያሳደገ የመጣ ሲሆን ዛሬም ድረስ በዓለም ላይ ካሉ እጅግ ረዥምና ወሳኝ የኤነርጂ መሰረተ ልማቶች መካከል በቀዳሚነት ይጠቀሳል። ይህ ግዙፍ የነዳጅ መስመር ሳውዲ አረቢያን በዓለም የነዳጅ ፖለቲካ ውስጥ ያላትን የበላይነት ከማጠናከሩም በላይ ለቀጠናዊ የኤነርጂ ደህንነት ትልቅ ምሰሶ ሆኖ በማገልገል ላይ ይገኛል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።